ምናሴ ምናሴ አንተ ምናሴ ሰምቼሻለሁ። እና ለምን ዝም ትላለህ? አፌ እኮ የራሴ ነው። ቢሆንስ? መናገር ካልፈለጉኝ የሚያስገድደኝ ሰው ያለ አይመስለኝም። እሱ ደግሞ ምን ማለት ነው? በቃ ማናገር አልፈልግም አልኩሽ እኮ። ለምን ሲባል መብቴ ስለሆነ። ምንድን ነው ዛሬ መብቴ ማለት አበዛ? መብቴ መሰለኝ። እያናደድከኝ ነው። እና በጥፊ እንድመች ልቅረብልሽ? ቆይ እስካሁን እንደተቀየምከኝ ነው? አልተቀየምኩሽ። እና ለምን ዝም ትለኛለህ? ሰላም ልድገምልሽ፣ መብቴ ስለሆነ። ውፍ እንግዲህ እና እንደዛ ከሆነ ዝም በያ። አንተ ነህን አግኝተኸው ነበር? እንጃልሽ። እኔ እንጃ ማለት ደግሞ ምን ማለት ነው? መናገር ግዴታ ያለብኝ አይመስለኝም። ምናሴ አሁንስ የምር እያናደድከኝ ነው። ምንድነው 10 ጊዜ እያናደድከኝ ነው የምትይው? እያናደድከኝ ስለሆነ ነው። እና ምን ተሻለሽ? አንተ ነህን አግኝተኸው ነበር ወይ? አልናገርም። እናማ አልነግርሽም። አሁን ደግሞ ተመልሰ መጣሁ እንዴ? ሰውዬ እየቀለድኩኝ አይደለም። መናሴ እስኪ ተረጋጋ። ሰላምን ምንድን ነው ያደረግካት? ሰላምን ምን አደረኳት? እርግጠኛ ነኝ የሆነ ነገር አድርጋታል። እኔ ምንም አላረኳትም። አግኝታት ነበር? አዎ አግኝቻት ነበር። ምን ነበር ያልካት? ለምን እሷን አትጠይቃትም? አንተ ነህ ቀስ ብለህ አውራ። ምን አድርጋት ነው እያልኩ ያሉት? እሷን ራሷን ጠይቃት አልኩህ እኮ። ሰውዬ በጣም እየተፈታተንከኝ ነው። ኧረ እባክህ ተፈታተንኩ እንዴ? በጣም። እና ታዲያ ምን ተሻለ? ሰማኛለህ? ባለፈው ዝም ያልኩ ስላልሰማሁኝ ነበር። እንግዲህ ሰምተሃል። አሁን የምትፈልገውን አድርጋ። ከዚህ በኋላ ያንተን ስም እኛ ቤት ውስጥ መስማት አልፈልግም። ኧረ እማዬ ነገሩን ቀለል አድርጊ። ልጅ እኮ ነኝ። ምናሴ አንተ ለእኔ ልጄ ብቻ አይደለም። እማዬ ደግሞ እሱን ነገር ለምን አትረሺውም? ምናሴ አንተ ልጄ ብቻ ሳትሆን አባቴም ጭምር ነህ። ለዛም ነው አንድ ቀን እንኳን ዱላ አንስቼብህም አላውቅም። በአንቺ ልብ ውስጥ ባለኝ ቦታ እኮ ደስተኛ ነኝ። ግን ደግሞ ሰላምንም ልንረዳት ይገባል እማዬ። ምናሴ እውነቱን ስነግርህ ለዚህ ስራዋ መቼም ነው ይቅርታ ማላደርግላት። እንዴ እማዬ? እውነቴን ነው ምናሴ። ምን ያህል እንደምሳሳልህ እያወቀች እጇን ማንሳት አልነበረባትም። ቆይ እኔ የተመቶት እያለሁ አንቺ ምን ሆነች ነው እማዬ? አንተ የእናትነት ስሜቱ መቼ ይገባህና? እኔ ልጅሽ የሆንኩት ያህል እኮ ሰላምም ልጅሽ ናት። እኔ እንደዚች አይነት ልጅ አልወለድኩም። እሱ ደግሞ ምን ማለት ነው? እኔ ባለጌ ልጅ አልወለድኩም። ቆይ እማዬ እንደዚህ ተናደድሽው ሰላም እኔን ስለመታችኝ ነው ወይስ አንቺንም ስላመናጨቀችሽ ነው? እኔ እንደፈለገች ማድረጓ እኮ የተለመደ ነገር ነው። እና ምናሴ እኔ እኮ ለእኔ ክብር ተጨንቄ አላውቅም። አንተ ላይ እጇን ማንሳቷ ግን ትልቅ ስህተት ነው። አይ አልጎዳችኝም እኮ እማዬ። ምናሴ አሁን ብቻዬን መሆን እፈልጋለሁ። እማዬ እባክህ ውጣልኝ ምናሴ። እሺ ይቅርታ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 174ን ይዘንላችሁ መጥተናል። ይህን ቪዲዮ ሲጀምሩ ላይክ፣ ሳብስክራይብ በማድረግ ጀምሩ። እንግዲህ ሰላሚና አንተነህ ወደ ህይወቷ ከመጣ ቀን ጀምሮ እየተበጠበጠች ትገኛለች። ለረጅም ጊዜ ረስተው የራሷን ላይፍ እየኖረች ነበረ። ደግሞም ከፍቅር ራሱ ርቃ ለረጅም ጊዜ ተቀምጣ ነበር። አሁን እንደገና ከቅዱስ ጋር ልትጀምር ስትል በመሀል መጥቶ ህይወቷን እየበጠበጠ ነው የሚገኘው። ያን አንተነህ ካላገኘሁሽ ለእናትሽ መልእክት አለኝ ብሎ በግድ እሷም ምን ፈልጎ ነው ከዚህ ከረጅም ጊዜ በኋላ የደወለልኝ የሚለውን ለማጣራት መልሳ ደውላለት ነበር። እናም ላገኝሽ ፈልጋለሁ ብሎ በግድ አግኝቷት ነበር። አግኝቷም ያላት ነገር ምንድነው? እኔና አንቺ ወደ ፍቅራችን መመለስ አለብን፣ ካለበለዛ አንቺ ፍቅረኛ ካልሆንሽ ባለፈው ያረግሽውን ነገር ሁሉ እንዳስወረድሽ ከኔ እንዳረገሽ እናገራለሁ፣ ለቤተሰቦች ሙሉ መረጃውን ለነሱ እናገራለሁ፣ አለበለዚያ ደግሞ ወደ ፍቅራችን መመለስ አለብን ብሎ በግድ አስጨንቋታል። እሷ ደግሞ በፍጹም እኔ ድጋሚ ወደ አንተ ወደ ህይወቴ እንድትገባ አልፈልግም ብላ ተናዳ ጥለው ሄዳለች። እናም ቤት ውስጥ ተናዳ ስትገባ ምናሴ ቁጭ ብሎ ነበር ሳሎን ላይ። እናም እሱ ለማናደድ ሞከረ። እሷ ተናዳ እያለ በዛ ምክንያት ተናዳ እያለ እሱ በቃ ተዋቁ መረፍ እያለችው እንደውም ስትናደጅ በጣም ነው ደስ የሚለኝ እያለ ሲከራከራትና ቁም ብትለኝ እንደውም እንዳማላርፍ እኮ ደግሜ ነግሬሻለሁ በቃ ብሎ ሲጨቃጨቃት ተናደው ሲጫጫሁ ወይዘሮ ሜላት መጣችና ከፊቷ በጥፊ ደርግማ ጣለችውና ወደ ክላሷ ሮጠች ማለት ነው። በዚህ ምክንያት ወይዘሮ ሜላት እንዴት ልጅ ለይቶላታል እንዴት ትመጣሃለች ብላ ለሰላም ከመጨነቅ ለምን እሷ በዚህ ሁኔታ ተረበሸች፣ ለምን እንደዚህ ሆነች ብላ ከማሰብ ይልቅ እንዴት መታችው የሚለው አበሳጭቷት አናዷታል ወይዘሮ ሜላትን።
በጣም እያለቀሰች ከተቀመጠችበት ሄዳ እንዴት እጅሽ ምናሴ ላይ ታነሻለሽ ብላ ስትነግራተኝ አንቺ ያሳሰበሽ የኔ መበሳጨት እና የኔ እንደዚህ መሆን ነው ወይስ የምናሴ መመታት ነው ብላ በጣም አዝናባታለች በእናቷ ማለት ነው። እና እንዴት ከሱ ከልጆችሽ እናት እንዴት ከአንዱ ልጅ አንዱን ታስበልጣለች? በጣም ነው የምትገርሚ እያለቻት ነበር። አዎ እሱን መማታት አልነበረብሽም። እሱን በመማታትሽ ምን ያህል እንደምሳሳለት እያወቅሽ እሱን በመማታትሽ በጣም ነው የተናደድኩት ብላ ሰላምም ያው ከበፊትም አይ እናትና ልጅ አይመስሉም ሲጀምር ሰላም ትመልስላታለች። ወይዘሮ ሜላትም አትረዳትም። ትልቁ ነገር አትረዳትም። ለዛ ነው ሚስጥር የምትደብቀው ከሷ ማለት ነው። እሷ ካልተረዳቻት እንደ እናት የምታደርገውን ጥፋቷን ሁሉ አንቺ ጥፋተኛ ነሽ፣ አንቺ እብድ ነሽ፣ አንቺ ምናምን ካለቻት አንድ ሰው ጥፋተኛ የሚለው የሚፈርድበት ሰው ሚስጥሩን አይናገርም። በዛ ምክንያት ነው ሚስጥሯን እየደበቀችም እዚህ ላይ ያደረሰቻት የእናቷ ያለመረዳት ነው። ሰላም ደግሞ እናቷን አታከብራትም እና ውጭልኝ ብላ አመናጭቃ ነው ያስወጣቻት። ውጭልኝ ከክላሴ ብላ ጩሃ ነው ያስወጣቻት ማለት ነው። እና እሷም ያው ስለማታዳምጣት ነው በቃ የሆነ ለምናሴ ትንሰፈሰፋለች ከሰላም ይልቅ እና ሰላም ደግሞ ያለመፈለግ ስሜት ስለሚሰማት በእናቷ ላይ ጸባዮችን ከማስተካከል ከእንትን ከማለት ይልቅ እየተቀየመቻት የበለጠ ጸባዩ እየተበላሽ ነው። በጣም ነው እኔ ቪዲዮን ሳየው ራሱ ድራማውን በጣም ነው ስሜታዊ ያደርገውና ምክንያቱም በጣም መጥፎ ባህሪ ልጅ በይተ ማለት ማንም ልጅ ከልጅ አያበላልጥም። እናት ሁሉንም ልጆቿን በአንድ አይነት ነው የምታየው። ግን አለ አንዳንድ ቦታ ላይ አለ በቃ እንዴት ነው ጥሩ የሆነውን ልጅ የበለጠ መውደድ፣ ደግሞ ትንሽ ጸባዩ ከበድ ያለውን ደግሞ የበለጠ አንተ አትረባም፣ አንተ እብድ ነህ፣ አንተ እንደዚህ ነህ። በጣም ነው የሚያመው በጣም ነው። እና የሆነ የተሰማኝ የሰላም ቦታ ሁኜ ያሰብኩት የሆነ በቃ ላይ አንቺ አትረቢም፣ አንቺ እብድ ነሽ፣ አንቺ እንደዚህ ነሽ፣ እሱ ግን ጥሩ ልጅ ነው፣ እሱ እኮ እንደ አባቴ ነው የማየው፣ ቤት ውስጥ ለሁላችንም የሚያስበው እሱ ነው እያሉ አንዱ ጥሩ አንዱ ደግሞ ትንሽ ሰነፍ ስለሆነ ብቻ እንደውም የበለጠ ትሬት የሚያስፈልገው እንደዚህ ጸባዩ ወጣ ላለ ሰው ነበር። ግን ይሄ በጣም ብዙ ቤተሰብ ላይ የሚያጋጥም ችግር ነው። ያ ሰው የስነ ልቦና ችግር ይደርስበታል፣ ያለመፈለግ ስሜት ይሰማዋል፣ እኔ አረባም የሚል ስሜት። ቤተሰቡ ያልፈለገው ሰው እንዴት ሌላ አካል ይፈልገኛል ብሎ ሊያስብ ይችላል። የሰላም ገጸ ባህሪ ላይ በጣም ነው ዛሬ ሳየው እየተሰማኝ ማለት ነው። እና በትክክል ያለ ሪያሊቲ ነገር ነው። ወይዘሮ ሜላት አንዳንድ እናቶችን ወክላ ነው የሰራችው ማለት ነው። በዚህ ምክንያት እንግዲህ ተቀይማ አስወጥታታለች። በሌላ በኩል ኤልያስ ተመልሶ መጥቷል። እንግዲህ ኤልያስ አዲስ ሰው ሆኗልኝ ከደሴ ከተመለሰ በኋላ እና ጆሮ የለም እንዴ ሲለው ጆሮ ከአባባ ኖላዊ ጋር በአንድ ነጠላ ካላስቀደስን ብለዋል። የትም ቦታ ሲሄድ አብሮት ይሄዳል፣ የትም ቦታ አብረው ነው የሚታዩት እያለ እያሾፈው ነበር። እና ያውንስ የእነሱ ጉዳይ አይደለም ያሳሰበኝ፣ ድንብላል ናፍቃኛለች እና ከናፈቀች ለምን አታገኛትም ሲለው ስራ ስለሚበዛባት እሷ ማግኘት አልችልም እንጂ ባገኛት ደስ ይለኝ ነበር። አንተ ግን እንዴት ሀና አትናፍቅህም ወይ? አትናፍቀኝ። ምክንያቱም እኔ ለመርሳት እየሞከርኩ ያለች ልጅ እንዴት ነው የምትናፍቀኝ? ድሮም አትወዳትም ነበር አሉ። ይሄ መውደድ አለመውደድ ሳይሆን ሲጀመር እኛ በፍቅር ላይ የምንሰራው ስህተት አንድ ሰው ከህይወታችን ገባ ማለት ዘላለም ይቀመጣል ማለት ትልቅ ቦታ እንሰጠዋለን በልባችን። እና እኔ አሁን ላይ ራሴን መቀየር ነው የምፈልገው ብሎ እያወራ እያለ በመሀል ሀኒቾ ደውለታለች። እሷም ደውላ እንዲገናኙና አብሮ ማውራት እንደምትፈልግ ነው የነገረችው። ያው ሀና በሚወዷት ሰዎች ዙሪያ ላይ መጥፋት አትፈልግም። እነሱ ቢተዋቱ ራሱ እሷ አተዋቸውም። አንዴ ጆሮን አንዴ ኤልያስን እነሱ ቆርጦ ለይቶላቸው አንደኛቸውን የራሳቸውን ህይወት ለመመስረት ቢታገሉ እንኳን እሷ በየሰበብ አስባቡ ብቅ እያለች መበጥበጧን አታርፍም ማለት ነው። እናም ተገናኝተው ያለችው ነገር ምንድን ነው? ያው ወደ ደሴ ብትሄድ እኮ አዲስ አበባ ኑሮ በጣም ከባድ ነው ስራም ካላገኘ፣ ስለዚህ ተመልሰ ወደ ደሴ መሄድ አለብህ ብትለው እኔ አዲስ አበባ ላይ ነው መኖር የምፈልገው ብሏታል። እንደዛ ከሆነ እናቴ ስራ ታገኝልህ እና እሷ እንድትረዳህ ላድርግ ብትለው እሱ ፈቃደኛ አይደለም በጭራሽ። እኔ ማንም እርዳታ አልፈልግም፣ በራሴ መንገድ ስራውን ፈልጌ ያገኛለሁ፣ ስለዚህ አመሰግናለሁ ብሎ ጥሏት ሄደ ማለት ነው። ሀናም ያው ይሆናል አይደል የሆነ ሰው ሲያረግልህ ሲረዳህ ደግሞ ነገ የሆነ ችግር ሲደርስበት ከኛ እርዳታ ይፈልጋል። ስለዚህ በራሴ መቆም ፈልገው ራሶ ችግሮች መፍታት እፈልጋለሁ ብሎ ኤልያስ ቆርጧል። እና አሁን ላይ ብዙ ነገሮችን እያስተካከለ ነው። እናም አንተነህ እንግዲህ ሁላቸውንም ህይወት እያተራመሰ ይገኛለኝ እና
ቤቲም ቀጥረው ልታገኘው ሞክራ ነበረ፣ ጋበዘችው። እና እሷ ያገኘችው ምንድነው ለምንድነው ወይዘሮ ሜላትን የዚህን ያክል ጠምደህ ያዝካት? ለምንድነው የምትጠላት? ለምንድን? ምክንያቱም ለካ ይህን ሁሉ መረጃ እያቀበለ ድርጅቷ ለኪሳራ ውስጥ እንዲገባ ያደረገው እሱ ነው እዛ ውስጥ ስለነበረ እና የሜላትን ውስጥ ሚስጥር ድርጅቷን ሁሉንም ነገር ስለሚያውቅ ያንን ወደ አቶ በቃሉ እየሸጠ ነው ድርጅቷን ኪሳራ ውስጥ የጣለባት ማለት ነው። እና እሱም መበቀል ይፈልጋል። እና እሷ ደግሞ ቤቴ ደግሞ ማወቅ የፈለገችው ለምንድን ነው የዚህን ያክል የምጠላት? ለምንድን ነው እሷ መበቀል የምትፈልገው ብላ ስትጠይቀው ያው ያኔ ድርጅቷ ውስጥ እየሰራው እያለ ጎበዝ ሰራተኛም በሆን እንደ ሰራተኛ ስህተት እየፈለገች ነበር የምታመናጨቀኝ፣ ትሰድበኝ ነበር። ስታባረረኝም በጣም ክብሬን በሚነካ መልኩ ነው ያባረረችኝ ከስራና እድሜ ልኳን ራሱ ዋጋ ባስከፍላት እኔ አረካም ብሎ በጣም ተናዶ ስለ ሜላት እየተናገረ ነበር። ግን ሌላ ምክንያት ይሄ በቂ አይደለም፣ አሁን ለምታርግባት ነገር አሳማኝ አይደለም ስትለው ሌላውን መናገር አልፈለግም፣ ዝም ብሎ ጥሏት ሄደ። በእርግጥ እሷ ያው መረጃ እየሰበሰበች ነው እነ ሜላትን ለመርዳት እያሰበች ስለሆነ ማለት ነው። እናም አሁን ላይ አንተ ነህ ሁሉ ነገር እያበላሽ ነው ማለት ነው፣ ወይ ሜላት ቤተሰብ ለመጣል